ሰላም እንደሰነበታችሁ። የዛሬው ዜናችን የትግራይን ፖለቲካና አዲሱን የቃላት ጦርነት ይመለከታል። የክልል ስያሜ ወደ መንግስት መቀየሩንም ተመልክተናል። ዝርዝር መረጃ አለን። ፑቲን ከቻይና ጋር የወሰኑት ውሳኔ ለቀጣዩ የዓለም ጦርነት መንስኤ ይሆናል በሚል እየተሰጋ ነው። ዝርዝር መረጃ አለን። አብራችሁን ቆዩ። ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ወደ ዝርዝር ዜናው ስንገባ በቅርቡ ትግራይ ቴሌቪዥን የታየው የቃላት አጠቃቀም ለውጥ በትግራይና በፌዴራል ፖለቲካ መካከል እየተፈጠረ ያለውን አዲስ የስልጣን ፍጥጫ በግልጽ የሚያሳይ ሆኖ ታይቷል። ቴሌቪዥኑ የትግራይ ክልል የሚለውን ስያሜ በመተው የትግራይ መንግስትና የትግራይ ፕሬዝዳንት የሚሉ ቃላትን መጠቀሙ በተራ አገላለጽ የሚታይ የቋንቋ ለውጥ ሳይሆን ጥልቅ የፖለቲካና የዲፕሎማሲ መልእክት ያለው እርምጃ መሆኑን በብዙ ታዛቢዎች ዘንድ እየተነገረ ነው። የቃላት ለውጡ የሚያሳየው ፖለቲካዊ አቅጣጫ ምንድነው? በፌዴራል ስርዓት ውስጥ ክልል የሚለው ቃል አንድ አስተዳደራዊ አካል የፌዴራል አካል መሆኑን የሚገልጽ ህገ መንግስታዊ ትርጉም አለው። ነገር ግን መንግስት የሚለው ቃል የበለጠ የራስን ስልጣን፣ የፖለቲካ ነፃነትና ራስን እንደተለየ የስልጣን ማዕከል የመቁጠር ስሜትን ያሳያል። የለውጥ በተለይ በቲፒኤልኤፍ ውስጥ ያለውን የውስጥ ፖለቲካ ፍጥጫና ከፌዴራል መንግስቱ ጋር ያለውን የስልጣን ግንኙነት እየተቀየረ መሆኑን ያመለክታል። በተለይም ዶክተር ደብረጽዮን ገብረ ሚካኤል ወገን እኛንን ህጋዊ የትግራይ ተወካይ የሚል መልእክት ለማስተላለፍ እየሞከረ መሆኑን ተንታኞች ይጠቁማሉ። ከፕሪቶሪያው ስምምነት ጋር ያለው ትስስር ምንድነው? የፕሪቶሪያ ፒስ አግሪመንት አፈጻጸም እስካሁን ድረስ ውዝግብ ውስጥ መሆኑ ይታወቃል። በትግራይ ውስጥ ያለው የጊዜያዊ አስተዳደሩ የፓርቲ ውስጣዊ ሽኩቻ ደግሞ ይህን ውጥረት አባብሶታል። የትግራይ መንግስት የሚለው አጠራር የፕሪቶሪያ ስምምነትን ከፌዴራል መንግስትና የክልል ስምምነት ይልቅ በሁለት ፖለቲካዊ ኃይሎች መካከል የተደረገ ስምምነት እንደሆነ ለማቅረብ የሚደረግ ሙከራ ሊሆን ይችላል የሚሉ ትንታኔዎችም አሉ። ወደ ሁለት መንግስታት ግንኙነት። በዚህ የቃላት ለውጥ ውስጥ ብዙዎች የሚያዩት ትልቅ ጉዳይ በፌዴራል መንግስቱና በትግራይ መካከል ያለው ግንኙነት ከማዕከል ክልል ስርዓት ወደ እኩለ ፖለቲካዊ አካላት አቅጣጫ ለማንቀሳቀስ የሚደረግ ፖለቲካዊ ግፊት መኖሩ ነው። ይህ በተለይም ወደፊት በሚካሄዱ ድርድሮች ላይ ራሳችንን የቻልን አካል ነን የሚል የመደራደሪያ አቋም ለመፍጠር የሚጠቅም የፖለቲካ መሳሪያ ሊሆን ይችላል እየተባለ ነው። ከምርጫ ፖለቲካ ጋር ያለው ግንኙነት ምንድነው? ኢትዮጵያ ወደ ቀጣይ ሀገራዊ ምርጫ እየተቃረበች ባለችበት ወቅት ይህ የቃላት ለውጥ የምርጫ ህጋዊነትና የፖለቲካ ውክልናን በቀጥታ ሊነካ ይችላል። በተለይ በትግራይ ውስጥ ምርጫ ማን ያስተዳድራል? የፌዴራል ምርጫ ቦርድ ወይስ የክልሉ መዋቅር? የሚመረጠው አካል ህጋዊ ውክልና ያለው ማን ነው? የሚሉ ጥያቄዎች ዳግም ወደ መድረክ ሊመጡ ይችላሉ እየተባለ ነው። የቀጠናው ዲፕሎማሲና የውጭ ግንኙነት። በቀጠናው ያለው የጂኦ ፖለቲካ ውጥረት በተለይም ከኤርትራና ሶማሊያ ጋር ያሉ ጉዳዮች በትግራይ ፖለቲካ ላይ ተጨማሪ ጫና ፈጥረዋል። ትግራይ ራሷን መንግስት ብላ መጥራት በውጭ ሀገራትና በዓለም አቀፍ ተቋማት ዘንድ በቀጥታ የፖለቲካ እውቅና ወይም ተጽዕኖ ለማግኘት የሚደረግ ስልታዊ ሙከራ እንደሆነ የሚያያይዙትም አሉ። የህገ መንግስትና የደህንነት ጥያቄው ከዚህ ጋር እንዴት ይታያል? የፌዴራሉ ህገ መንግስት የትግራይ ክልል ብሎ ሲጠራ የክልሉ መገናኛ ብዙሃን ግን ሌላ ስያሜ መጠቀማቸው በአንዳንዶች የቃላት የህገ መንግስት ፈተና ተብሎ እየተተረጎመ ነው። ይህ ሂደት በፌዴራሉና በትግራይ መካከል ያለውን መተማመን ካላላው በቀጠናው የጸጥታ ስጋት እንደገና ሊያባብስ ይችላል የሚሉ አስተያየቶችም የተሰጡ ነው። በአጠቃላይ ክልል ከሚለው ወደ መንግስት የተደረገው የቃላት ለውጥ በቀላሉ የሚታይ የሚዲያ አጠራር ሳይሆን በትግራይ ውስጥ ያለውን የስልጣን ፍጥጫ፣ ከፌዴራል መንግስቱ ጋር ያለውን የፖለቲካ ግንኙነት እና የወደፊቱን የምርጫ ፖለቲካ በቀጥታ የሚነካ ስልታዊ እርምጃ መሆኑን የሚያሳይ ነው። በመጨረሻም የፌዴራል መንግስቱ ለዚህ የሚሰጠው ምላሽ በትግራይ ውስጥ ያለው የውስጥ ፖለቲካ ሽኩቻ እንዴት እንደሚቋጭና የፕሪቶሪያ ስምምነት በምን መልኩ እንደሚተረጎም የኢትዮጵያን ቀጣይ የሰላምና የፖለቲካ ጉዞ ሊወስን ይችላል ሲባል በምሁራን ተገልጿል። ከውጭ ያገኘነው መረጃ እናሳያችኋለን። ከውጭ ያገኘነው መረጃ ምን ይለናል? ፑቲን ለዓለም የጦርነት መንስኤ የሚሆን ጉዳይን ከቻይና ጋር በመሆን ወስነዋል ይለናል። ውሳኔው ምንድነው? በዝርዝር እናያለን። ሩሲያና ቻይና በንግድ ግንኙነታቸው ላይ የስርዓት ለውጥ ማድረጋቸውን ፑቲን አስታወቁ።
የሩሲያና የቻይና የጋራ የንግድ ልውውጥ ሙሉ በሙሉ በሀገራቱ የሀገር ውስጥ ገንዘቦች በሩብልና በዩዋን ብቻ መከናወን መጀመሩን የሩሲያው ፕሬዝዳንት ቭላዲሚር ፑቲን አስታውቀዋል። ይህ ውሳኔ በሁለቱ ሀያላን ሀገራት መካከል ባለው የንግድና የኢኮኖሚ ግንኙነት ላይ የተደረገ ፍጹም የስርዓት ለውጥ መሆኑን ፕሬዝዳንቱ ገልጸዋል። ፕሬዝዳንት ፑቲን በቤጂንግ እያደረጉት ባለው ይፋዊ የሥራ ጉብኝት ወቅት እንደተናገሩት በሁለቱ ሀገራት መካከል የሚደረጉ ማንኛውም የንግድ ክፍያ ከአሜሪካ ዶላርና ከሌሎች ምዕራባውያን መገበያያ ገንዘቦች የጸዱ ሆነዋል። ይህ እርምጃ በሀገሪቱ ከሶስተኛ ወገኖች ነፃ የሆነ ዓለም አቀፍ ገበያንና አለመረጋጋትን ለመቀነስ የሚደረግ ጥረት ነው የሚል የፖለቲካ ትንታኔ ይዟል። ከቅርብ ዓመታት ወዲህ በምዕራባውያን ሀገራት የሚጣሉ ማዕቀቦችን ለመቋቋም ሩሲያና ቻይና የዶላር ጥገኝነትን ለመቀነስ ዲዶላራይዜሽንን በትኩረት ሲሰሩ የቆዩ ሲሆን አሁን ላይ የሁለቱ ሀገራት የጋራ የንግድ ክፍያ ሙሉ በሙሉ በሀገር ውስጥ ገንዘብ እንዲሆን መደረጉ በዓለም አቀፍ የፋይናንስ ስርዓት ላይ የራሱን ተጽዕኖ ያሳድራል ተብሎ ይገመታል። በተለይም የቻይናው ዩዋን እና የሩሲያው ሩብል በሁለት ሀገራት የንግድ ልውውጥ ላይ ያላቸው ድርሻ 100% መድረሱ ሞስኮና ቤጂንግ ከምዕራባውያኑ የፋይናንስ መላላኪያ ስርዓት ስዊፍት ውጪ ራሳቸውን የቻሉ አማራጮችን ለማጠናከር የጀመሩት ጉዞ በከፍተኛ ደረጃ እንደሚያግዘው የዘርፉ ተንታኞች በመግለጽ ላይ ናቸው። ታዲያ ይህ ውሳኔ ምን ሊያመጣ ይችላል? ሌሎች ዓለማትም የዲዶላራይዜሽንን ስርዓት እንዲከተሉ የሚያበረታታ ውሳኔ መሆኑ እየተዘገበ ይገኛል። ዓለም በአሁኑ ሰዓት ይህን ጉዳይ በጥንቃቄና በልዩ ትኩረት እየተመለከተችው ነው። ምክንያቱም አንድ ሀገር ከዶላር ውጭ በራሷ ገንዘብ መጋየት ከጀመረች ከዚህ በኋላ የሚኖረው የዶላር ተጽዕኖ ወይም የአሜሪካ ተጽዕኖ አሳሳቢ ደረጃ ላይ ይደርሳል። ለዚህም ሲባል አሜሪካ በብዙ ሀገሮች እንዳደረገችው የማዕቀብ እና የተለያዩ የታሪፍ ገደቦችን በመስጠት ይህንን ጉዳይ ታረግበዋለች የሚል መላምት እየተሰነዘረ ይገኛል። አብራችሁን ስለቆያችሁ ከልብ እናመሰግናለን። ከዜናዎቹ ጋር እንግዲህ ኦምኒያ ዜና ነበርን። ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላም ሁኑልን። ቸር ቆዩልን።